እንደ ሀገር የታለፈባቸው የፖለቲካና ማህበራዊ መንገዶች ለዛሬ ጫፍ የወጣ ጽንፈኝነት መሰረት መሆኑ ይነገራል። ይሁን እንጂ ይህ እንደ ሀገር የሚያሻግር አይደለምና ሀገራዊ ለውጡ ካመጣቸው መልካም እድሎች መካከል ይህንን ያጋጠመ ስብራትን የሚጠግን አስተሳሰብን በትውልድ ውስጥ መፍጠር ነው። ሀገራት የትርክታቸው ግንባታ ውጤት ናቸው። ብሔረ መንግስትም ሆነ ሀገረ መንግስት እንዲገነባ አስተሳሳሪ ትርክቶች በማህበረሰቡ መካከል ሊኖር የጥላቻ ግንብ መፍረስ የሚኖርባቸው ሲሆን እነዚህ ተግባራዊ የሚደረግባቸው አንዱ ደግሞ በተቋማት ግንባታ ላይ ነው። ይህንን እውን ለማድረግ በሶስት ዋና ዋና ጉዳዮች ላይ ስራዎች እየተሰሩ መሆኑን የተናገሩት በብልጽግና ፓርቲ የዲሞክራሲ ስርዓት ግንባታ ማዕከል የአደረጃጀት ዘርፍ ኃላፊ ሚኒስትር አቶ ፍቃዱ ተሰማ በማብራሪያቸው ከነዚህም አንዱ በትናንትናው ታሪኮች ላይ እየተሰሩ ያሉ ስራዎችን ጠቅሰዋል። ቅርሶችን መስራት አለብን። የአድዋ ሙዚየም ለምሳሌ የትርክቱ አንዱ ግንባታ አካል የተገነባ ነው ማለት ተቋም ነው። ለምሳሌ ዳሴ የሁሉም ኢትዮጵያዊ አሻራ ያለፈበት ነው። ሳንቲምም ይሁን ምንም ይሁን ያላዋጣ የለም። በሐሳብ ያላዋጣ የለም። በስንዴ ልማት ላይ የጀመርናቸው ከልመና ሉዓላዊነታችንን በደም ያስከበርነውን በላብ ደግሞ በደም ያቆየነው በላብ ደግሞ ማሰር አለብን ብለን የጀመርናቸው መጀመሪያ ገበታ ለሸገር ገበታ ለትውልድ እንደገና ደግሞ ለገበታ ለሀገር የሚባሉ ነገሮች እነዚህ ተቋማትም ናቸው። አስተሳሳሪ የትርክት ማሳያም ጭምር ናቸው ማለት ነው። ሌላው በተቋማት ግንባታ የተገኘው ውጤት ነው። ሀገራዊ ለውጡን ተከትሎ ብዙ አሰናካይ ፈተናዎች ከውስጥም ከውጭም ሲገጥሙ ይህንን ፈተና ተቋቁሞ የተመዘገበው ውጤት አበረታች ነው። በተለይም የተገነቡ ተቋማት ኢትዮጵያዊ መሰረት ባይኖራቸው ኖሮ ዛሬን መድረስ ከባድ ነበር ይላሉ። እንደ መከላከያ፣ እንደ ፖሊስ፣ እንደ ደህንነት ተቋማት፣ ብሔራዊ ምርጫ ቦርድ፣ ሰብአዊ መብት ኮሚሽን የተቋም ግንባታ ናቸውና ሌሎች የተቋም ግንባታ የዲሞክራሲ ስርዓት ግንባታ ያልናቸው የምርጫ ቦርድ ይሁን የጸጥታ ተቋማችን ይሁን ይሄ ሁሉ የውጭ ጫና የውስጥ ግርግር ይሄ ሁሉ በሚፈጠርበት ጊዜ እነዚህ ተቋማቶች ኢትዮጵያ መስሎ ቶሎ ብሎ ባይደራጁ ኖሮ ኢንቨስት ባይደረግባቸው ኖሮ ለመቆየት እንቸገር ነበር ማለት። ኢትዮጵያ በ2023 ዓመተ ምህረት የአፍሪካ በ2040 ዓመተ ምህረት ደግሞ የዓለም የብልጽግና ተምሳሌት ለመሆን በትኩረት እየሰራች ትገኛለች። ነገር ግን ይህን እውን ለማድረግ የህዝቦች አንድነትና የሀገረ መንግስት ግንባታ ስራው በጠንካራ መሰረት ላይ መቆም ይኖርባቸዋል። ለዚህ መሰረት ከሚሆኑ ተቋማት መካከል የትምህርት ስርዓቱና የአራተኛ ትውልድ መሳሪያ የሆነው የሚዲያ ተቋማት ግንባታ ተጠቃሽ ናቸው። በእነዚህ ሁለቱ ዘርፍ ላይ የተሰራው ስራ ከየትኛውም ጊዜ የተሻለ ነው በማለትም ያብራሩታል። የትምህርት ካሪኩለሙ አይ ቲንክ ሰፊ ስራዎች የተሰሩ ነው። ካሪኩለም ሪቪዥን ኢትዮጵያ እውቀቶችን መጀመሪያ የውጭ ሳይሆን ኢትዮጵያ ራሱ ኢትዮጵያን በደንብ ያውቃሉ ወይ? ታሪካቸውን ያውቃሉ ወይ? ማንነታቸውን በደንብ ያውቃሉ ወይ? አገር በቀል እውቀቶች ይታወቃሉ ወይ የሚል ነገር ስላለ ዋናው ትኩረቱ ወደዚህ እንዲመለስና ከውጪ የሚመጣውም ደግሞ ከኛ በዓልና ከኛ ናባራዊ ሁኔታ ስለልቦና ጋር በሚሄድ መልኩ ችግር እንዲፈታ ነው። መንግስት ሚዲያ ላይ ከምን ጊዜውም በላይ ኢንቨስት ያደረገ ነው። አንዱ ህጎቹን በማሻሻል ትናንትና አንድ ጣቢያ ብቻ የነበረ ዛሬ ስንት ቴሌቪዥን ነው ያለው። ተቋማቱ ኢትዮጵያ ሆነው እንዲገነቡ እና የአፍሪካ ድምጽም እንዲሆኑ ጭምር ነው። በዛ ቋንቋ ልሳናት እንዲኖራቸው ማድረግ ነው። ሚዲያዎች ደግሞ ለትርክት ግንባታ መስራት አለባቸው እንጂ ሀገር እንዲለያይ እንዲበጣበጥ መስራት የለባቸው። ለሀገረ መንግስት ግንባታው መሰረት ለሆነው ለጋራ ትርክት ግንባታ ሁሉም በሙያውና በእውቀቱ ትውልዱን የሚጠቅም ሀገርን የሚያሻግር ስራን በመስራት ሀገራዊ ኃላፊነቱን መወጣት ይኖርበታል።